ዳዊት ታቦቱ ሊመጣ ነው ሲባል እንዳልፈራ ሁሉ ልክ ታቦቱን ሲያይ ግን ፍርሃቱ ለቀቀው። ከዙፋኑ ተነሳና በታቦቱ ፊት እየዘለለ ምን አደረገ? አመሰገነ፣ ዘመረ። ዳዊት በታቦቱ ፊት ዘለለ፣ እርቃኑን እስኪወል ድረስ ሚስቱ ሜልኮል እስክትንቀው ድረስ በታቦቱ ፊት እየዘለለ ዘመረ። አንዳንድ ሰዎች መዝሙር ላይ ዝላይ ሲያምራቸው ዳዊትም እኮ ዘሏል ይላሉ። ሰምታችኋል? ዳዊትም ዘሏል። ዳዊት የዘለለው አንድ ቀን። ታቦት የምትባለው ማናት ነው ያለ? እመቤታችን። ዳዊት ታቦት ወደ አንተ ሊመጣ ነው ሲባል ምን አለ? የእግዚአብሔር ታቦት እንዴት ወደ እኔ ይመጣል? ይችን ቃል አልሰማችኋትም? አዲስ ኪዳን ላይ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ዳዊት ለታቦት የተናገረውን ኤልሳቤጥ ለማን ደገመችው? ስለዚህ አማናዊት ታቦት ማን ነች? እመቤታችን። እንዴት ወደ ምንትኑ አነ ከመትምፂ ሀቤ እሙለ እግዚእ፣ የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማነኛ አለች ኤልሳቤጥ። አይገርም? አሁን በዚህ ዘመን እመቤታችን በስጋ ብትኖር ማለት እሷን ማየት ትፈልጋላችሁ? አፈሉ እንፈልጋለን። አሕዛብ ለፊትሽ ይማልላሉ እንደተባለ የእሷን ፊት ከማየት በላይ ምንም የሚያስደስት ነገር አለ? የለም። ተነሽ ወዳጄ ውበቴ ሆይ ስቃይ እንዲወድቅ ከራሴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው መነኮሳት፣ የታላላቅ ገዳማትና አድባራት አስተዳዳሪዎች፣ አበምኔቶች፣ እንዲሁም ምዕመናት ሁላችሁ በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም በዓለ ትንሣኤዋ በዓለ ዕርገቷ በሰላም አደረሳችሁ አደረሰን። እንደ እግዚአብሔር ቅዱስ ፈቃድ በመዝሙረ ዳዊት መዝሙር 132 ከቁጥር 8 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት ለጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስህ ታቦት በሚል ርዕስ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ከኔ ጋር በሉ፣ አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስህ ታቦት። ይህንን ቃል እንግዲህ ሰሞኑን ቤተክርስቲያናችን የእመቤታችንን ዕረፍት የእመቤታችንን ትንሣኤና ዕርገት ስታስብ፣ በዚያ ምክንያት ስትጾም፣ በዚያ ምክንያት ማህሌት ስትቆም፣ ሰዓታት ስትቆም የከረመችበት ወቅት ላይ ነን። ይህንን አሁን ቀደም ሲል ያነበብነውን 132ኛውን የዳዊት መዝሙር በተለይ ተንስ እግዚኦ ውስተ ዕረፍትከ የሚለውን ቃል 33ኛው የእስክንድርያ ፓትርያርክ ቅዱስ ቴዎፍሎስ ስለ እመቤታችን ትንሣኤና ዕርገት የሚያወሳ ድርሳነ ፍልሰታ የሚባል ታላቅ መጽሐፍ አለው። በዚያ መጽሐፍ ላይ ቅዱስ ቴዎፍሎስ ዘእስክንድርያ ስለ እመቤታችን ትንሣኤ እና ዕርገት ሲናገር ድንግል ማርያም ወደ ሰማይ በተሸጋገረችበት ባረፈችበት፣ ነፍሷ ወደ እግዚአብሔር በሄደበት ጊዜ፣ በኋላም ደግሞ ከሞት ተነስታ ከዚህኛው ዓለም ወደዚያኛው ዓለም በክብር ባረገችበት ጊዜ አባቷ ዳዊት እየዘመረላት ነበረ ብሎ ተናግሯል። ይህ ዝማሬ ምንድን ነው የሚለውን ሲያስረዳ አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስህ ታቦት ብሎ ተናግሯል። አባታችን ቅዱስ ያሬድም ደብተራ ፍጽምት ዘጳውሊ የቅዱስ ጳውሎስ ፍጽምት ደብተራ የተባለችው
ድንግል ማርያም ይላል ከዚህኛው ዓለም ከሚያልፈው ዓለም ወደማያልፈው ዓለም ፈለሰት እምዘይበሊ ሀበ ይበሊ ከሚያረጀው ወደማያረጀው ዓለም ተሸጋገረችልና በመሰንቆሁ እንዘያሃሊ በመሰንቆው እየዘመረላት አባቷ ዳዊት ብሎ ተናግሯል። ምን እያለ ነው የዘመረው ዳዊት? አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት። ሶስተኛው አባት ደግሞ እንግዲህ ቅዱስ ያሬድን ጠቀስን፣ ቅዱስ ቴዎፍሎስ ዘእስክንድርያን ጠቀስን። ሶስተኛ ዮሐንስ ዘደማስቆ የተባለው ደግሞ አባት ዶክተር ኦፍ ዶርሚሽን ወይም የነገረ ረፍታ እና የነገረ ፍልሰታ ሊቅ ተብሎ የሚታወቅ አባት ነው። እሱም እንደዚሁ ድንግል ማርያምን ወደ ሰማያዊው ዓለም የተሸኘችው እና ያረገችው በዳዊት መዝሙር ነው ይላል። ምን እያለ ዘመረላት? አቤቱ ወደ ረፍት ተነስ አንተና የመቅደስህ ታቦት እየተባለ። መቼስ እዚህ ላይ የሆነ ነገር ሳያዩ ቅዱሳኑ ደጋግመው አልጠቀሱትም። ስለዚህ ስለ እመቤታችን እረፍት፣ ትንሣኤና ዕርገት የሚናገር ቃል ነው ማለት ነው። ይህንን ቃል መነሻ አድርገን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ነቢየ እግዚአብሔር ዳዊት ሁላችንም እንደምናውቀው ምንም ያልጎደለበት ሁሉ የሞላለት ንጉሥ ነው። በጣም የሚያስቀና ሕይወት ነው የኖረው ዳዊት። ለምን ካላችሁ እግዚአብሔር ከእረኝነት አንስቶ በንጉሥ ዙፋን ላይ ያስቀመጠው የንጉሥ ልጅ ሳይሆን የእረኛ ልጅ ሆኖ የድሃ ልጅ ሆኖ በንጉሥ ዙፋን ላይ የተቀመጠ አልጋ ወራሾች እያሉ አልጋ ወራሽ መሆን የቻለ ንጉሥ ነው። የንግስናውም ዘመን ደግሞ ለ40 ዘመን ነው የነገሰው ዳዊት። በሽረት ሳይሆን በህልፈት አረፍተ ዘመን ባይገታው ዳዊት ከዚያ በላይ ይነግስ የነበረ በጣም አንቀጥቅጦ የገዛ ንጉሥ። ይሄ በስጋዊ ነው። በመንፈሳዊ ደግሞ ዳዊት ለእግዚአብሔር ቅርብ የነበረ ልበ አምላክ ተብሎ የተጠራ እግዚአብሔር እንደ ልቤ። እንግዲህ እግዚአብሔር የሰውን ልብ ይመረምራል እንጂ ሰው የእግዚአብሔርን ልብ ሊመረምር ይችላል? አይችልም። ግን ከፈለጋችሁ የእግዚአብሔርን ልብ ማወቅ ከፈለጋችሁ ዳዊት ድገሙ። ምክንያቱም እግዚአብሔር ዳዊትን እንደምኔ ነው ብሎት እንደ ልቤ ዘከመ ልቤ ያለው። ይህንን ያህል ለእግዚአብሔር ቅርብ ነው። 7 ሀብታት የተሰጡት ባለጸጋ ሰው ቅዱስ ሰው እና ዳዊት ብዙ በጎ ነገሮች ያሉት ሆኖ ሳለ በሁሉ የተሟላለት ሆኖ ሳለ አንድ ነገር ብቻ ዳዊት ያስጨንቀው ነበር፣ ይከፋው ነበር። ዳዊት አንድ ነገር ብቻ ጉድለት ሆኖ ያስከፋው ነበር። ምንድነው ካላችሁ እሱ በአማረ ቤተ መንግስት ውስጥ ቁጭ ብሎ የእግዚአብሔር ታቦት ግን በድንኳን ውስጥ ነበር የምታድረው። መንፈሳዊ ልብ ላለው ሰው ይሄ ነገር ያሳዝናል። ያሳዝናል። እኔን ከእረኝነት አንስቶ ንጉሥ ያደረገኝ አምላክ የሚከብርባት የእግዚአብሔር ታቦት በድንኳን ውስጥ እያደረች እንዴት እኔ ባማረ መኝታ ተኛለሁ እያለ ይጨነቅ ነበር። ለዓይኖቼ እንቅልፍ ለሽፋሽፍቶቼ እረፍትን አልሰጥም፣ ለያዕቆብ አምላክ ለእግዚአብሔር ማደሪያን ቤተ መቅደስን እስካዘጋጅለት ድረስ እንቅልፍ አልተኛም እያለም ይሳል ነበረ፣ ይለምን ነበር። በመጨረሻ ምኞት ብቻ ስለማይበቃ በዚያን ዘመን የነበረውን ነቢዩ ናታንን ጠራውና እኔ ለእግዚአብሔር መቅደስ ልሰራ እፈልጋለሁኝ እባክህ ብሎ ጠየቀ። የእግዚአብሔርን መቅደስ ለመስራት ደግሞ የማን ፈቃድ ያስፈልጋል? የእግዚአብሔር ፈቃድ ያስፈልጋል። ሰው አይደለም የእግዚአብሔርን ቤት ለመስራት የራሱን ቤት ለመስራት ራሱ የማን ፈቃድ ያስፈልጋል? የግንባታ ፈቃድ ነው ብታወጣ አይበቃም። የማን ፈቃድ ያስፈልጋል? ጀምሮ መጨረስ የሚቻለው ማን ሲፈቅድ? እግዚአብሔር። ስለዚህ ነቢዩ ናታን ምን ይሻላል የእግዚአብሔርን ቤት ልሰራ እፈልጋለሁ ብሎ ዳዊት ሲያማክረው አይ እንዲሁ ዝም ብሎ አይደለም ሱባኤ እንያዝና እግዚአብሔርን እንጠይቃለሁ። ንጉሥ ነኝና አንተ ቤተ መንግስት ቁጭ በል እኔ ልጸልይልህ አላለውም። ንጉሥ ብትሆን ባለጸጋ ብትሆን እኩል መጸለይ አለብና አብረን እንጸልይ ተባባሉ። ሁለቱም ሱባኤ ያዙ። ከሱባኤው በኋላ እግዚአብሔር መልስ ሰጠ። ከኔ ጋር ናችሁ? እግዚአብሔር መልስ ሰጠ። በአጭሩ መልሱን ልንገራችሁ ሰዓት ለመቆጠብ። በአጭሩ ዳዊት ቤተ መቅደሴን በምንም ተአምር እንዲሰራ አልፈልግም ነው ያለው። አልፈልግም፣ አንተ እንድትሰራ አልፈልግም። ባይሆን ልጅ ሰሎሞን ከሆድ ፍሬ የሚገኘው ዘርህ ልጅ ሰሎሞን መቅደሴን ይሰራል። አንተ ግን የኔን መቅደስ እንድታነጽ አልፈልግም አለው።
ይህንን ግን የገለጠልን ለነቢዩ ለናታን ነበር። እግዚአብሔር የዚህ ራእይ መልስ ለናታን የገለጠልን እና ናታን እያዘነ እንደውም እንዴት አድርጌ ይህንን መርዶ ላርዳው ብሎ እየፈራ እየተባ ወደ ንጉሥ ዳዊት ተጠጋና ንጉሥ ሆይ እግዚአብሔር መቅደሱን እንድትሰራ እኮ አልፈቀደልህም። ዳዊት ምንም አልመሰለውም፣ ቅር እንኳን አላለውም። ይገርማቸዋል። ምን ችግር አለ? ከዚያች ቀን ጀምሮ ከሊባኖስ ዝግባ እያመጣ ቤተ መቅደስ የሚታነጽበትን ያማሩ ዝግባዎች ከሊባኖስ እያመጣ ማከማቸት ጀመረ። እኔ ባልሰራው ማን ይሰራዋል? ልጄ ይሰራዋል። ቢያንስ ለልጄ ስራ ላቅልለት ብሎ ለሚመጣው ትውልድ አስቦ ዳዊት ዝግባ እያስመጣ ማከማቸት ጀመረ። ለምንድን ነው ዳዊት ያልከፋው? መቅደስ አትሰራም ተብሎ የለ ለምን አልከፋው ካላችሁ፣ ለምን እንዳልከፋው አሁን የጠቀስነው መዝሙረ ዳዊት መዝሙር 132 ላይ ተጽፎ እናገኛለን። አሁን ሙሉ ምዕራፉን ላንብብላችሁ። ዳዊት መዝሙሩ አቤቱ የዳዊትን ገርነቱን ሁሉ አስብ፣ ለያዕቆብ እንደማለ ለያዕቆብ አምላክ እንደተሳለ። በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም። ለዓይኖቼ መኝታ፣ ለሽፋሽፍቶቼ እንቅልፍ፣ ለጉንጮቼ እረፍትን አልሰጥም። ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ እንደተሳለ አስብለት ይልና ከዚያ በኋላ ዳዊት በዚያ ሱባኤ ያየውን ራእይ ራሱ ዳዊት ጽፎልናል። እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስህ ታቦት። ካህናትህ ጽድቅን ይልበሱ፣ ቅዱሳንህም ደስ ይበላቸው። ምን ማለት ነው? በዚያ ራእይ ላይ ለነቢዩ ናታን ዳዊት መቅደሴን አይሰራም ብሎ የገለጸው እግዚአብሔር ለዳዊት ደግሞ በሰው እጅ ያልተሰራች ሕያዊት መቅደስ፣ የምትናገር፣ የምታስብ፣ የምትንቀሳቀስ መቅደስ ከዳዊት ዘር ተወልዳ እግዚአብሔር ከእርሷ እንደሚወለድ የእርሷን ሰውነት መቅደስ አድርጎ እንደሚያድርበት ለዳዊት አሳየው። ይህች አማናዊት መቅደስ ማነች? እመቤታችን። ስለዚህ ዳዊት ከእንጨት ከብረት የሚሰራው መቅደስ ልስራ ብሎ የገባው ሱባኤ በሰው እጅ ያልተሰራች መቅደስ እኮ ከአንተ ዘር ትወለዳለች ተብሎ ሲመለስለት ይህችኛይቱ መቅደስ በለጠችበትና ያን መቅደስ አትሰራም ሲባል ብዙም ቅር አላለም። ምክንያቱም ከሚታየው መቅደስ ሰው ከሰራው መቅደስ በላይ እግዚአብሔር የሰራት መቅደስ ማን ትበልጣለች? እመቤታችን ትበልጣለች። እና ዳዊት ምን አለ? ክርስቶስን አቅፋው አያት በቤተልሔም በኤፍራታ ግርግም ውስጥ። ክርስቶስም እንደ ሕፃናት ሲያለቅስ አየው። እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስ ታቦት። ካህናት ጽድቅን ይልበሱ፣ ቅዱሳን ደስ ይበላቸው። ይህ የዳዊት ትንቢት ለመጀመሪያ ጊዜ የተፈጸመው ልጁ ሰሎሞን ቤተ መቅደሱን ካነጸ በኋላ ነው። ሰሎሞን እንደተባለው ዳዊት ከሞተ በኋላ ነገሰ። የእግዚአብሔርን መቅደስ ሳይውል ሳያድር ሰራ። እግዚአብሔር አስፈጸመው፣ መቅደሱን ጨረሰ። መቅደሱን ሲጨርስ ወደ መቅደሱ ታቦት ሊገባ ሰዓቱ ደረሰ። ሲደርስ የዳዊት ልጅ ሰሎሞን ልክ እንደ አባቱ እንደ ዳዊት ተንበረከከና አቤቱ ወደ ዕረፍትህ ምን በላል ተነስ፣ ወዳዘጋጀውልህ ማረፊያ ማለት ነው፣ ወዳዘጋጀውልህ መቅደስ ተነስ፣ አንተና የመቅደስህ ታቦት። ይህ ትንቢቱ ተፈጸመ ማለት ነው። ዋነኛው ትንቢቱ ግን ይህን ሰሞን የፍልሰታ ሰሞን የምናነሳው አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስ ታቦት ማለት አቤቱ ጌታ ሆይ እናትህን ማደሪያህን ድንግል ማርያምን ይዘህ ወደ ዕረፍትህ ወደ መንግሥተ ሰማያት ተነስ ማለት ነው። እመቤታችን ለመነሳቷ ነው ሊቃውንቱ ሁሉ ይህንን ጥቅስ ይህንን መዝሙር የዘመሩት። ምን ያገናኘዋል? ይችን ብቻ አብራርተን ትምህርታችንን እንፈጽማለን። እስቲ አንዴ ከኔ ጋር በሉ፣ አቤቱ ወደ ዕረፍትህ ምን በል ተነስ፣ አንተና የመቅደስህ ታቦት። መቅደስና ታቦት የሚሉ ሁለት ቃላት አሉ። መቅደስ የተባለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስ መቅደስ ተብሎ ይጠራል። እንዴት መቅደስ ትለዋለህ ክርስቶስን ካላችሁኝ፣ እኔ አይደለሁም ያልኩት፣ ራሱ ክርስቶስ ነው ያለው።
ይህን ቤተ መቅደስ አፍርሱት በሶስተኛው ቀን ምን እለዋል ያለው ምኑን ነበረ? የገዛ ሰውነቱን ነው። ስለ ሰውነቱ መቅደስ ይል ነበር። የክርስቶስ ሰውነት መቅደስ ተብሎ ይጠራል። ሌላም ጥቅስ እንጨምር። ቅዱስ ዮሐንስ በራእዩ መንግሥተ ሰማያትን አየኋት አለ። እጅግ ያማረች ነበረች። ፀሐይ፣ ጨረቃ፣ ከዋክብት በእርሷ ዘንድ አያበሩላትም፣ ምክንያቱም ክርስቶስ ብርሃኗ ራሱ ብርሃኗ ስለሆነ አለ። ከዚያ ምን አለ? መቅደስም በእሷ ዘንድ አላየሁም ይላል። በመንግሥተ ሰማያት ቤተ መቅደስ የለም ይላል። ከኔ ጋር ናችሁ? ምን የለም? ቤተ መቅደስ የለም። ታዲያ የት ሄደን ልንጸልይ ነው ካላችሁ፣ በጉ ራሷ መቅደሷ ነው ይላል። በጉ ራሱ ምኗ ነው? መቅደሷ ነው። በመንግሥተ ሰማያት ያለው ቤተ መቅደስ ማን ነው? ራሱ ክርስቶስ። ስለዚህ ክርስቶስ ምን ተብሎ ይጠራል? መቅደስ ተብሎ ይጠራል። አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት ሲል መቅደስ የተባለ የሰውነትህ ማደሪያ ታቦት እናትን ይዘህ ተነስ ማለት ነው። ታቦት የተባለችው ደግሞ እናታችን እመቤታችን ቅድስት ድንግል ማርያም። እመቤታችን ታቦት ትባላለች። በምን ካላችሁ ከስሙ ብንነሳ ታቦት ቤተ አደረ ካለው ነው የተነሳው። ስለዚህ ታቦት ማደሪያ ነው። ድንግል ማርያም የማን ማደሪያ ነው? የእግዚአብሔር ማደሪያ ናት። የታቦቱን ታሪክ ደግሞ ሄዳችሁ ብታነቡት ከድንግል ማርያም ታሪክ ጋር ተመሳሳይ ነው። ትዝ ይላችኋል። እግዚአብሔር ለሙሴ ከማይነቅዝ እንጨት ታቦትን ስራ አለው። በውስጥና በውጭ በወርቅ ለብጠው አለው። ሙሴም እግዚአብሔር እንዳዘዘው አደረገ። ከማይነቅዝ እንጨት እሾህ ከከበበው ከግራር እንጨት ታቦትን ቀርጾ ሰራ። በውስጥና በውጭ በወርቅ ለበጠው። አሰራሩ ብቻ እመቤታችንን ይመስላል። የማይነቅዝ እንጨት ከተባለው ከግራር እሾህ ከከበበው ከግራር ይህ ታቦት እንደተሰራ እሾህ የተባሉ አይሁድ የከበቧት የማትነቅዝ እንጨት ማነች? እመቤታችን። ዘጸገይኪ ጽጌ ሃይማኖት ዘበአማን ይላል በማይከል አይሁድ አስዋቅ። እሾህ በተባሉ በአይሁድ መካከል ያበብሽ አበባ ይላታል። እመቤታችን ናት። በውስጥና በውጭ በወርቅ የተለበጠች ነበረች ያቺ ታቦት። ድንግል ማርያምም ንጽህናዋ በውስጥም በውጭም ነበረ። ታቦቱን ለመጠበቅ የሙሴ ወንድም አሮን ነበረ የተመደበው። ካህኖ ነው። አሮን የታቦቱ አገልጋይ እንዲሆን የተመረጠው በምንድን ነው? ከ12ቱ የእስራኤል ነገድ በትር ይሰብሰብ ተባለ። ተሰበሰበ። በቤተ መቅደስ አደረ። በማግስቱ ሲመጡ ሳይተክሏትና ውሃ ሳያጠጧት የአሮን በትር ምን ብላ ተገኘች? አብባ ተገኘች። ስለዚህ ታቦቱን ማገልገል ያለበት ማን ነው ማለት ነው? አሮን ነው ማለት። ቅዱስ ዮሴፍስ እመቤታችንን ለማገልገል የተመረጠው እንዴት ነበር? ከ1085 በትሮች መካከል አረጋውያን ተሰብስቦ በትራቸው ተሰብስቦ የዮሴፍ በትር አብባ ስለተገኘች የድንግል ማርያም አገልጋይ መሆኑ ታወቀ ማለት ነው። ታቦቱን የሚያገለግለው ሰው በተመረጠበት መንገድ ድንግል ማርያምንም የሚያገለግለው ዮሴፍ በዚሁ ተመርጦ። ከኔ ጋር ናችሁ? ስለዚህ ታቦት ምንላት ማንን ነው? እመቤታችንን ነው። ሁለተኛ ሳሙኤል ምዕራፍ 6 ላይ ስትሄዱ ደግሞ በጣም አስገራሚ ነገር ታገኛላችሁ። ድንግል ማርያም ታቦት መሆኗን የሚያሳዩ 4 ቁም ነገሮች ተጽፈዋል። አንደኛው ንጉሥ ዳዊት የእግዚአብሔር ታቦት ወደሱ ከተማ ወደ ኢየሩሳሌም ልትመጣ መሆኑን አንድ ወሬ ነጋሪ መጥቶ ነገረው። ንጉሥ ሆይ ታቦቱ እኮ እየመጣ ነው አለው። ሲለው ዳዊት ምን አለ? የእግዚአብሔር ታቦት እንዴት ወደ እኔ ይመጣል አለ። ፈራ። ታቦቱ ሊመጣ ነው ሲባል ፈራ። ታቦት ቤታችሁ ሊገባ ነው ቢባል አትፈሩ? ያስፈራል። እንዴት ታቦት ወደ እኔ ይመጣል አለ። ፈራ። ግን የእግዚአብሔር ፈቃድ ነበረ። ታቦቱ ወደ ዳዊት ከተማ ደረሰ። ዳዊት ታቦቱ ሊመጣ ነው ሲባል እንዳልፈራ ሁሉ ልክ ታቦቱን ሲያይ ግን ፍርሃቱ ለቀቀው። ከዙፋኑ ተነሳና በታቦቱ ፊት እየዘለለ ምን አደረገ? አመሰገነ፣ ዘመረ። ዳዊት በታቦቱ ፊት ዘለለ፣ እርቃኑን እስኪሆን ድረስ ሚስቱ ሜልኮል እስክትንቀው ድረስ በታቦቱ ፊት እየዘለለ ዘመረ። አንዳንድ ሰዎች መዝሙር ላይ ዝላይ ሲያምራቸው ዳዊትም እኮ ዘሏል ይላሉ። ሰምታችኋል? ዳዊትም ዘሏል። ዳዊት የዘለለው 1 ቀን ነው። ስንት ቀን? አቤት 1 ቀን ነው። 1 ቀን የዘለለው። እንደው 1 ቀን ለመዝለል በቂ ምክንያት ሊሆን ይችላል። እድሜውም ሙሉ ግን አልቅሷል ዳዊት። ዓይኖቼን በእንባ አጥባለሁ፣ መኝታዬን በእንባ አጥባለሁ ይላል። በየቀኑ አልቅሷል። ሰዎች ዳዊት አለቀሰ ብለው አያለቅሱም። ዳዊት ዘለለ ብለው ግን አንዴ ለዘለለው እሷን አራያ ለማድረግ ይሞክራል።
እውነት አሁን አንዳንድ ሰዎች ሲዘሉ እንደምናየው ነው እውነት ዳዊት የዘለለው? እንደዛ ከሆነ ሜልኮል ልጅ በልጅ ነበር የምትሆነው። እውነት አሁን እንደ አንዳንድ ቪዲዮ በምን ታያላችሁ? ጎረቤቶቻችን ሲዘሉ አታዩ? እንደዛ አይነት ዝላይ ከሆነ የዘለለው ሜልኮል አትቀሰፍም ነበር። ዳዊት የዘለለው እንዲህ ብዘል ያምርብኛል ብሎ አይደለም። በተመስጦ ነው፣ የሚያደርገውን አያውቅም ነበር። ታቦቱን ሲያይ ዘለለ። ታቦቱ ሊመጣ ነው ሲባል እንዴት ይመጣል አለ። ታቦቱን ሲያይ ግን በታቦቱ ፊት ምን አለ? ዘለለ። ሶስተኛ የእግዚአብሔር ታቦትን ተሸክመው አክብረው ካህናቱ ሲመጡ ሕዝብ በጣም ሲጨናነቅ ድንገት በሬዎች ፋነኑ፣ ደነበሩ። ሲደነብሩ በሬዎቹን ሸሻለሁ ብሎ ሕዝቡ በሕዝቡ ላይ ሲጋፋ የእግዚአብሔርን ታቦት የተሸከሙትን ካህናት ገፋቸው ይላል። ሲገፋቸው ታቦቱን ሊጥሉት ደረሱ። ሊጥሉት ሲሉ ኦዛ የተባለ ሰው ዓይኔ እያየማ የእግዚአብሔር ታቦት አይወድቅም ብሎ ሮጦ ሄዶ የእግዚአብሔርን ታቦት በእጁ ደገፈው። ሲደግፈው መንካት የሌለበትን የእግዚአብሔር ታቦት ደፍሮ ስለነካ ያ ሰውዬ ወዲያውኑ ተቀሰፈና ሞተ ይላል። የዛ ቦታ ስም የኦዛ ስብራት ተብሎ ተጠራ ይላል። አሁን ይሄ ሰውዬ ያደረገው ነገር ጥሩ አስቦ ነው መጥፎ አስቦ ነው? እስቲ መልሱልኝ። አቤት ጥሩ አስቦ ነው። እግዚአብሔር ጥሩ ባሰበ ምን መለሰለት? በወዳችሁ አስባችኋል እንደዛ ብላችሁ ክፉ መለሰ። አሁን ይህ ሰውዬ ጥሩ አስቦ ነው። ምን ነው ኢንቴንሽኑ ጥሩ ነው። ኢንቴንሽን ጥሩ ነው ብለህ ቤተ መቅደስ ገባለሁ ብትል ትቀሰፋለህ። ለኢንቴንሽን ሰማይ ቤት ትሸለማለህ። ችግር የለውም። ጥሩ ሀሳብ ላስብ ነው። ግን ክህነት የሌለው ሰው መዳፈር የለበት። ተቀሰፈ እዛው። በሰማይ እኮ ሸልሞት ሊሆን ይችላል እግዚአብሔር፣ በምድር ግን ቀሰፈው። አራያ እንዳይሆን ማለት ክፉ አራያ እንዳይሆን ተቀሰፈና ሞተ። አራተኛ የመጨረሻው የእግዚአብሔር ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ቆየች ይላል። ስንት ወር? 3 ወር ቆየች። እግዚአብሔርም የአቢዳራን ቤቱን ባረከለት። አሁን ወደ ርዕሳችን እንመለስ። ታቦት የምትባለው ማናት ነው ያልነው? እመቤታችን። ዳዊት ታቦት ወደ አንተ ሊመጣ ነው ሲባል ምን አለ? የእግዚአብሔር ታቦት እንዴት ወደ እኔ ይመጣል? ይችን ቃል አልሰማችኋትም? አዲስ ኪዳን ላይ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ዳዊት ለታቦት የተናገረውን ኤልሳቤጥ ለማን ደገመችው? ስለዚህ አማናዊት ታቦት ማን ነች? እመቤታችን። እንዴት ወደ ምንትኑ አነ ከመትምጽ ሀቤ ሙለ እግዚእ፣ የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማነኛ አለች ኤልሳቤጥ። አይገርምም? ዘመዷ እኮ ነች። እኔን ያልጠየቅሽ ማንን ትጠይቂያለሽ አላለች። እኔ ማነኛ አንቺ ወደ እኔ ልትመጪ። ይኸውላችሁ ሰው መንፈስ ቅዱስ ሲቀርበው ድንግል ማርያም ወደ እኔ ልትመጣ እኔ ማነኝ ይላል። ምን ሲቀርበው ነው እንዲህ የሚለው? መንፈስ ቅዱስ ሲርቀው ደግሞ ድንግል ማርያም ማናት ይላል። ልዩነቱ ይሄ ነው። መንፈስ ቅዱስ ሲርቅህ እሷ ማናት ትላለህ። መንፈስ ቅዱስ ሲቀርብ ግን እኔ ማነኝ ትላለህ። አሁን ኤልሳቤጥ እኮ ቅድስት ነች። በእግዚአብሔር ፊት ጻድቃን ነበሩ ኤልሳቤጥና ዘካርያስ። ቅድስት ሆና እንኳን የድንግል ማርያም ክብር ከእሷ ክብር በጣም የበለጠ ስለሆነ እመቤታችንን ስታይ የእሷ ንጽህና ምንም ሆኖ ታያት። ቅዱሳን ሁሉ ሳያዋት ኃጢአተኛነት የሚሰማቸው ናት እመቤታችን። የእሷ ቅድስና የእሷ ንጽህና የእነሱን ንጽህና ትንሽ ያደርገዋል። እኔ ማነኝ ወደ እኔ ልትመጪ አለች። ዳዊት ያለውን ለታቦት ኤልሳቤጥ ለእመቤታችን ደገመችው። ዳዊት ታቦቱን ሲያይ ግን ፍርሃቱ ለቀቀውና በታቦቱ ፊት እየዘለለ ምን አለ? አመሰገነ። የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ። ዳዊት በታቦት ፊት የዘለለውን ዝላይ ዮሐንስ በእመቤታችን ፊት ደገመው። ሆድ ውስጥ ሆኖ ዘለለ። ቅዱስ ዮሐንስ ሆድ ውስጥ ሆኖ ዘለለ። እኛ አሁን እንግዳ ቤታችን ሲመጣ ኖር ብለን ተነስተን እንቀበላለን። ማህፀን ውስጥ ያለ ሕፃን ኖር ብሎ የተቀበላት እኮ እመቤታችን ብቻ ናት። አይገርማችሁ? ማህፀን ውስጥ ያለ ሕፃን ተነስቶ አይወጣ ነገር 3 ወር ይቀረዋል፣ ገና አልተወለደም። ስለዚህ ውስጥ ሆኖ የእናቱን ሆድ አንኳኳ፣ ከውስጥ ሆኖ በሩን አንኳኳ፣ ውስጥ ሆኖ ዘለለ። የእመቤታችንን ድምፅ ስለሰማ ብቻ ማለት ነው። እመቤታችን ድምጿን ታሰማለህ ሁላችን። ከዛ በኋላ ዮሐንስ እኮ መናኝ ነው የሆነው። የእመቤታችንን ድምፅ የሰሙ ሰዎች ምናኔ ነው የሚያምራቸው። ዓለም ያስጠላቸዋል፣ ይመንናሉ፣ ይመነኩሳሉ። ድምጿን የሰማ ሰው ልክ አረጋዊ ስምዖን ዓይኖቼ ማዳንን አይተዋልና ባሪያን አሰናብተው እንዳለ፣ ዮሐንስ ደግሞ ጆሮቼ የእናትን ድምፅ ሰምተዋልና የዓለምን ድምፅ አታሰማኝ ብሎ በበረሃ ሸሸ። የደናግል መመኪያ ናት እመቤታችን።
የእሷን ድምፅ የሰሙ ሰዎች ዓለምንም ያስጠላቸው። እንኳን በግልጽ ድምጿን ሰምተው ቀርቶ እነ ያዕቆብ እንኳን መሰላል ሆና ያዩት እኮ ድንጋይ ተንተርሰው ነው። ድንጋይ ስትተራስ ነው እመቤታችን የምትመጣለ። ምናኔ ታሰኛለች እመቤታችን። እና ዳዊት በታቦቱ ፊት የዘለለውን ዝላይ ዮሐንስ በአማናይቷ ታቦት በድንግል ማርያም ፊት ደገመው። ቅዱስ ጎርጎርዮስ ዘኑሲስ ምን ይላል? አንዳንድ ሰዎች ለድንግል ማርያም ሆድ ውስጥ ሆነው መዝለል አይችሉም። ምክንያቱም ሆድ ውስጥ ሆኖ ለድንግል ማርያም ለመዝለል መመረጥ ያስፈልጋል። ያስፈልጋል። ሆድ ውስጥ ሆኖ መዝለል ቢያቅት እንደ ዳዊት ነፍስ ካወክ በኋላ ብትዘል ምን አለበት ይላል። ነፍስ ካወክ በኋላ ለመዘመር ግን ልብ ነው የሚያስፈልገው፣ መመረጥ ብቻ ነው። ማስተዋል ነው የሚያስፈልገው። በእውነት የዳዊትን የዮሐንስን ማስተዋል ለሁላችን ያድልን። ሶስተኛው የእግዚአብሔር ታቦትን መንካት ሳይኖርበት አድናለሁ ብሎ ነክቶ ዖዛ የተባለ ሰው ተቀሰፈ ብለናል። እመቤታችንን አልሰማችሁም? በፍልሰታ ሰሞን ታውፋንያ የተባለ ሰው ስጋዋን ይዘው ሊቀብሩ ሲሄዱ ስጋዋን አቃጥላለሁ ብሎ እጁን ሰዶ በዚያው ተቀስፏል። የነካው የማንን ታቦት ስለሆነ ነው? የእግዚአብሔር። ስለዚህ እመቤታችን ታቦት ናት አይደለች? አራተኛው የእግዚአብሔር ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ቆየች ይላል። ስንት ወር? 3 ወር ቆየች ይላል። ማርያምም በዘካርያስና በኤልሳቤጥ ቤት 3 ወር ያህል ቆየች ይላል ወንጌሉ። በጣም ይገርማቸዋል። እውነተኛ ታቦት ማነች ማለት ነው? እመቤታችን። እንግዲህ ተጽፎ ያገኘነው ነው፣ እኛ አልጻፍነውም። ታቦቱ 3 ወር ቆየ። ድንግል ማርያም ስንት ወር ቆየ? 3 ወር። እዚህ ላይ ጥያቄ ልጠይቃችሁ። እመቤታችን ወደ ኤልሳቤጥ ቤት ስትመጣ ኤልሳቤጥ የስንት ወር ጽንስ ይዛ ነበር? የ6 ወር። እመቤታችን ስንት ወር ቆየ? 3 ወር። ሲደመር ስንት ይሆናል? ልክ 9 ሲሞላ ጥላት ሄደች። እንደው እንደ ክፉ የቤት ሰራተኛ መውለጃዋ ሲደርስ እንደው ጥላት ሄደች። ጨክና ነው እመቤታችን? አይደለም። አንዲት ሴት በምትታረስ በምትወልድ ሰዓት ወደ ታቦት ትቀርባለች? ወደ ቤተ መቅደስ ትገባለች? አትገባ። አሁን ታቦት ናት እያልን ያለ ነው። ማንን ነው? እመቤታችን። ስለዚህ ኤልሳቤጥ ከቤቷ የትም ልትሄድ አትችልም። መውጣት ያለባት ታቦቷ ነች አይደለ? ወላዲተ አምላክ ወደ ቤቷ ተመለሰች። አማናዊት ታቦት ማነች ማለት ነው? አሁን ወደ ጥቅሱ ልመለስ። አቤቱ ወደ ረፍትህ ምን በል ተነስ፣ አንተና መቅደስ የተባለ የሰውነት ማደሪያ ታቦት እናትን ይዘህ ተነስ። ወዴት ነው የምትነሳው? ወደ እረፍት አለ ነቢዩ። ወደ ምንድን ነው እረፍት ማለት? መንግስተ ሰማያት ነው። ቅዱስ ጳውሎስ ወደ እረፍቱ ለመግባት እንትጋ ብሏል። ወደ ምኑ? ወደ እረፍቱ። መንግስተ እረፍተ ነፍስ ይስጥልን እንላለን አይደል? እናትን ይዘህ ወደ እረፍት ወደ መንግስተ ሰማያት ተነስ ማለት ነው። እመቤታችን በዚች ምድር ላይ እንድትቆይ የተፈቀደላትን ጊዜ ያህል ቆይታ ከዚህ ዓለም በስጋ ተለይታለች። ሞት አልቀረችም፣ ከሞት ተነስታለች። ተነስታ አልቀረችም፣ በልጇ ስልጣን ወደ ሰማይ ምን ብላለች? አርጋለች። እነዚህ 3 ነገሮች ልንገራችሁና አበቃለሁ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። እመቤታችን መስቀል ላይ ለዮሐንስ አደራ ተብላ ከተሰጠች በኋላ እነኋት እናትህ እነሆ ምንሽ ልጅሽ የሚል ቃል ተናገረ አይደል ክርስቶስ? አዎ የማይቀር እንግዲህ ነፍሱን ከመስጠቱ በፊት እናቱን ነው ሰጥቶን ሄደው። በነገራችን ነፍሱን ከመስጠቱ በፊት እናቱን ሰጥቶ ሄደ። ይህ ንግግር የድንግል ማርያምንም ድንግልና የዮሐንስንም ድንግልና ያሳያል። እንዴት ካላችሁ እመቤታችን አንዳንድ ደፋር ሰዎች እንደሚሉት ሌሎች ልጆች ቢኖሯት ኖሮ እናቱን አንስቶ ልጆችሽን ጥለሽ ጓደኛ የቤት ሂጂ ብሎ ሊሰጣት ይችል ነበር? አይችልም። ልጆች ቢኖሯት ልጆችሽን ትተሽ ወደ ሌላ ሂጂ ይባላል? አይባልም። እመቤታችን ስንት ልጅ ብቻ ነው ያላት? አንድ ልጅ እንዳላት የሚያሳየው እነኋት እናትህ እነሆ ልጅሽ ብሎ በመስጠቱ። ዮሐንስም ደግሞ ባለ ትዳር ቢሆን ኖሮ ቤተሰብ ያለው ቢሆን ኖሮ እናቴን ወደ ቤት ውሰዳት ሲባል ቆይ ባለቤቴን ላማክር ማለት ይኖርበት ነበር። ጨርቄን ማቄን ማለት እንግዲህ ድንግልን ለመቀበል ድንግል መሆን ያስፈልጋል። አያስፈልግም? ንጽሕትን ለመቀበል ንጹሕ መሆን ያስፈልጋል። ዝግጁ ነበር። እነኋት እናትህ እነሆ ልጅሽ አለው። ከዚህ በኋላ እመቤታችን ከሐዋርያት ተለይታ አታውቅም። በጰራቅሊጦስ መንፈስ ቅዱስን ሲቀበሉ አብራቸው ነበረች። መንፈስ ቅዱስን ልትቀበል አይደለችም አብራ የሆነችው። ምክንያቱም እመቤታችን መንፈስ ቅዱስን የተቀበለችው ገና ጌታን ስትጸንሰው ነው። መንፈስ ቅዱስ በአንቺ ላይ ይመጣል የልዑል ኃይልን ተብላል። ከጰራቅሊጦስ በፊት ጰራቅሊጦስ ተደርጎላታል እኮ እመቤታችን።
ግን ከሐዋርያት ጋር ነበረች። እሷን ከበው ጽዮንን ክበቧት እንዳለ ነቢዩ ጽዮን ድንግል ማርያምን ከበው ጸጋ መንፈስ ቅዱስ ተትረፍርፎላቸው ሐዋርያት አብራቸው ነበረች እመቤታችን። የሚገርማችሁ የእመቤታችን ምድር ላይ የነበረችበት ጊዜ ለብዙ ክርስቲያኖች መጽናኛ፣ ብዙ ክርስቲያኖች ደግሞ እመቤታችንን ለማየት ይጓጉ ነበር። አሁን እኛ አክሱም ጽዮን እንሄዳለን፣ ግሸን ማርያም እንሄዳለን። እመቤታችን በዚህ ዘመን ኖሯ ቢሆን ኖሮ እመቤታችንን ሄዶ ማየት ትፈልጋላችሁ? አትፈልጉ? አይ ደክሟችኋል መሰለኝ። ትፈልጋላችሁ? አትፈልጉ? አሁን በዚህ ዘመን እመቤታችን በስጋ ብትኖር ማለት እሷን ማየት ትፈልጋላችሁ? አትፈልጉ? እንፈልጋለን። አሕዛብ ለፊትሽ ይማልላሉ እንደተባለ የእሷን ፊት ከማየት በላይ ምንም የሚያስደስት ነገር አለ? የለም። እና ብዙ ቅዱሳን ብዙ ኪሎ ሜትር ተጉዘው ሄዱ ነበረ። አንዱን አባት ልንገራችሁ። ቅዱስ አግናጢዮስ ምጥው ለአንበሳ የተባለ አባት ተነስቶ ከአንጾኪያ እሷ ወዳለችበት ሄደ። አያት እመቤታችን እና ስላየው ነገር ሲናገር ምን ይላል? ሐዋርያት ፍጡር ናት ብለው ባይነግሩ ይኖሮ ፍጡር ናት ብዬ ለማመን ይቸገር ነበር። ፊቷ ላይ ፍጹም ብርሃን አለ ይላል። በእውነት ፊቷ ላይ ምን አለ? ብርሃን አለ። እውነት እኮ ነው። ሙሴ እንኳን እግዚአብሔርን አናግሮ ሲወርድ ፊቱ ምን ሆነ? አበራ። እግዚአብሔርን የወለደች ድንግል ማርያም እንዴት ታበራ ይሆን? በእውነት አናግሮት የመጣም አብርቷል። እመቤታችንማ ከፀሐይ ነው የምታበራው። እና ባየኋት ጊዜ ፍጡር ናት ብዬ ለማመን ቸግሮኝ ነበር። እሷን ያየ ሁሉ ሰላም ይሰማዋል አለ። በእውነት ሰላሟን ታድለን እመቤታችን። ፊቷን ማየት ብቻ ፍጹም ረፍት ይሰጣል፣ ሰላም ይሰጣል። በጠዋት ትነሳለች ይላል ደግሞ ዲዮናስዮስ፣ ግሪካዊው ዲዮናስዮስ ሊቀ ጳጳስ። እሱም ሄዶ እመቤታችንን አይቷል። በማለዳ ትነሳለች። ከዚያ ጎልጎታ የጌታ መቃብር ላይ ቆማ ለረጅም ሰዓት ትጸልያለች። ከዚያ ስትመለስ የተገረፈበትን ቦታ አይታ ትተክዛለች። ግርፋቱን አስባ ትተክዛለች። ከዚያ የትንሣኤው ቦታ መቃብሩ ጋር ትሄዳለች። መነሳቱን እያሰበች ፊቷ በደስታ ተሞልቶ ወደ ቤቷ ትመለሳለች። እና እሷን ያየ ሁሉ የሚጋባ ደስታ አላት እመቤታችን። ደስተኛ አይደለች እመቤታችን? ደስተኛይቱ ሆይ ደስ ይበልሽ አልተባለችም? እሷን ያዩ ሁሉ ፍጹም ደስ ይላቸው ነው። ስለዚህ እመቤታችን በስጋ ከዚህ ምድር ስትለይ መሞቷ ለሐዋርያት በጣም ሐዘን ነበር፣ አዝነው ነበር። ለእሷ ግን ምንም ነው፣ ለእሷ ምንም ነው መሞት። እኛ ሞት የሚያስፈራል ለምንድን ነው? ሞት ትፈራላችሁ? አትፈሩ? አይሰማም። ዝም ያላችሁ ትፈራላችሁ በደንብ። እንደውም ዝም ያላችሁት ነው በደንብ የምትፈሩት። ሞት የማይፈራለ ለምንድን ነው የምንፈራው? አንደኛ እዚህ ምድር ላይ የምንወዳቸው ወላጆቻችን፣ ልጆቻችን፣ ቤተሰቦቻችንን ጥሎ መሄድ ያስፈራል? አያስፈራም? ያስፈራል። ሁለተኛ የሚያስፈራል በዚህ ምድር ላይ እንደው የሆነ ነገር ሳላደርግ አሁን በዚህ እድሜ ብወሰድ ስንት ነገር ማድረግ የምፈልገውን ሳላረግ ብወሰድስ ብለን ፈራ። ሶስተኛው በሰማይ ምን ይጠብቀኝ ይሆን ብለን ፈራ። አትፈሩም? እንፈራለን። እመቤታችን ይሄን ልትፈራ አትችልም። ቤተሰብ ጥዬ እንዳልሄድ እንዳትል የ3 ዓመት መናኝ ነች። ቤተ መቅደስ የገባችው በስንት ዓመቷ? ወላጆ ርሲ ዝበኪው ቤተ አቡኪ ተብላ በ3 ዓመቷ ቤተሰቧን ጥላ መቅደስ የገባች ነች። ከዚያ ውጭ የቀራት ዘመድ የቀራት ቤተሰቧ ልጇ ነው አይደለም? ልጇ ነው። ስለዚህ መሞት ማለት ወደ ክርስቶስ መሄድ ነው። ጳውሎስ እንኳን ልሄድ ከክርስቶስ ጋር ልኖር ምን እላለሁ? እናፍቃለሁ። ድንግል ማርያም ልሄድ ከልጄ ጋር ልኖር እናፍቃለሁ ነው የምትለው። ስለዚህ ሞት ለሷ አስፈራ። ምድር ላይ የሆነ ነገር ሳላደርግ ልትል አትችልም እመቤታችን። ምን ያላደረገችው አለ? እናት ቢሉ እሷን የሚመስል እናት የለም። ድንግል ቢሉ እንደሷ ያለ ድንግል የለም። ሰማዕት ቢሉ ሰማዕትነት የሰማዕታት አክሊላቸው ነች። ተሰዳለች። ምን ያልፈጸመችው ገድል አለ? ምን ያልፈጸመችው ቅድስና አለ? ምንም ምድር ላይ ያልተደረገ ነገር የለም በሷ። ብርቱ የሚሆን ታላቅ ስራን ለኔ አድርጓል ብላ ታላቅ ስራ ተደርጓል በርሷ። የቀራት የለም። ሄጄ ምን ይጠብቀኛል አትልም። ለሷ ሞት በጣም ቀላል። እዚህ ላሉት ግን ለሐዋርያት ሐዘናቸው ነበረ። እመቤታችን በልጇ ፈቃድ ተወስዳለች። ሞታ ግን አልቀረችም። ከሞት ምን ብላለች? መልሱልኝ። እኔ በጣም አሁን እመቤታችን ተነሳች ሲባል በጣም የሚንጨረጨሩ ሰዎች እነሱ ራሱ ቆይተው ከሞት ይነሳሉ አይነሱ? ይነሳሉ። ይህም በተናገሩበት አፋቸው ይነሳሉ። እንደው እንተዛዘባለን እኮ። እነሱ የሚነሱት ትንሣኤ ለእሷ ትልቅ ነገር ሆነ ነው።
እኛም እንነሳለን። ለክብር ይሁን ለሐሳር እሱ መጨረሻው ነው የሚታወቅ፣ ግን እንነሳለን። ሁላችንም እንነሳ። እመቤታችን ተነሳች። አልዓዛር ውጣ ብሎ አልዓዛርን ያስነሳ ጌታ እናቱን አስነሳ ቢባል ምን ይገርማል? ምንም እኮ አይደንቅም። ምንም አይደንቅም። ምን ብሎ ማርያም ውጭ የሚል ይመስላችኋል? አላለም። ወዳጄ ሆይ ተነሽ በሉ እስኪ፣ ውበቴ ሆይ ነይ። አዎ ብሎ እመቤታችንን ከሞት አስነስቷታል። ተነስታ አልቀረችም። ደግሞ በክብር ወደ ሰማይ ምን ብላለች? አርጋል። ልጇ ራሱን ያረገው፣ እሷን ግን ይኸው አይረግዋ መላእክት እያሉ ነው ያደሩት አባቶቻችን። መላእክት ይዘው ወደ ሰማይ ምን ብለዋታል? አሳርገዋል። እመቤታችን ወደ ሰማይ አረገች ሲባልም ትልቅ ነገር አይደለም። እንኳን እሷ ሄኖክም አርጓል፣ ተነጥቋል። ኤልያስም ሰው ሁሉ እያየው ምን ብሏል? አርጓል። ኤልያስ ያረገው እርገት ለድንግል ማርያም ትልቅ ነገር ነው። እኔ ምን ይመስሉኛል መሰለህ? ኤልያስ ያረገ ጊዜ 50 ሰዎች እኮ ተቋቁሞ ነበር ኮሚቴ፣ ታውቃላችሁ፣ ሊፈልጉት ወድቆ ከሆነ ብለው። ኤልያስ ካረገ በኋላ ኤልሳ ጋር መጡና ግድ የለም አንተ ወደ ሰማይ ወጣልክ እንጂ የሆነ ተራራ ላይ ወድቆ ሊሆን ይችላል እንፈልገዋል። ኤልሳ አፈረ በእነዚህ ሰዎች አስተሳሰብ። ግን አትፈልጉት ቢል አትፈልጉት ያለው እሱ ነቢይ ብቻ አሁን የእሱ ምትክ አይደለ? ምትክነቱ እንዳይቀርበት ቀንቶ ነው ይሉኛል ብሎ እሺ ሂዱ ፈልጓላችሁ። 40 ቀን ሙሉ እየዞሩ ፈለጉት ይላል። ጉድጓድ ለጉድጓድ ማንን? ኤልያስን። አቤት የወጣውን ወድቆ ለማየት ያለን ጉጉት እኮ ቢያገኙት መቼስ እንዴት ደስ ይላቸዋል አይደል? አንተ እኛ ያደርገናል እንላለን፣ አንተ እዚህ ተወጥተሃል ሊሉ እኮ ነው። መጨረሻ ከ40 ቀን ፍለጋ በኋላ መጥተው አጣ ነው አሉ። እሱስ ድሮስ እኮ እግዚአብሔር ወስዶታል። አሁንም አሉ እመቤታችን ካረገች በኋላ ጉድጓድ ውስጥ የሚፈልጓት አላረገችም ለማለት የሚሞክሩ እና ወላዲተ አምላክ መላእክት ሲወጡ ሲወርዱበት የሚውሉትን ሰማይ እመቤታችን አንድ የወጣች ቢባል ምንድን ነው? የመላእክትን ጌታ እኮ በማህፀኗ ይዛለች። ራሷ ሰማይ እኮ ነች። ምን ሰማይ መውጣት ምንድን ነው? ራሷ ሰማይ ነች፣ ዳግሚት ሰማይ። እንደውም ከሰማይም ትበልጣለች እመቤታችን። ከምን ትበልጣለች? ከሰማይ። እግዚአብሔር ምን አለ? ሰማይ በሉ እስኪ ምኔ ነው? ሰማይ ምኔ ነው? ምድርም ሰማይ ዙፋኑ እኮ ነው። ሰማይ አላሳደገውም፣ አላጠባውም። ድንግል ማርያም ግን አቅፈዋለች፣ አሳድገዋለች። ስለዚህ ከሰማይና ከምድር ማን ትበልጣለች? እሷ ወደ ሰማይ በማድረጓ እድለኛው ሰማዩ ነው እንጂ እሷ አይደለች። ምንም አይደለም ለእሷ ወደዛ። እንደውም እኛ አረገች አላረገችም ሳይሆን እንዴት እንደው ተቀብለዋት ይሆን በሰማይ። እዚህ ገብርኤል ጸጋን የተሞላሽ ሆይ ምን ይበልሻል? ምን ብሏት ይሆን ገብርኤል ስትመጣ ያቺ ድንግል ወደሱ? ኢሳይያስ እነሆ ድንግል ትጸንሳለች ወንድ ልጅም ያላት ድንግል ስትመጣ ምን አለ? ሕዝቅኤል የተዘጋችውን ደጅ ሲያይ ምን አለ? ዳንኤል ያችን ተራራ ሲያይ ምን አለ? ነቢያቱ ትንቢታቸውን ሲያዋት ምን አሉ? ይሄ ነው የኛ ጥያቄ። አዳም ከሴት ልጅ ከልጅ ልጅ ተወልጄ አድንሃለሁ የተባለችዋ ያቺ ስትመጣ ምን አለ? ሔዋንስ ሁለተኛዋን ሔዋን ስታይ ምን አለች? ይህንን በእውነት እግዚአብሔር በሰማይ ለመረዳት ያብቃ። የሰማነውን በልቡናችን ያሳድረው።